ጤና ይስጥልን እንደምን አላችሁ ፋና ፖድካስት ጀምሯል የእንግዳ ሰዓታችን ላይ ደርሰናል ዛሬ በእንግዳ ሰዓታችን እንግዲህ ስለ ምርምር ልናወራ ነው ብዙ ሐሳቦች ይነሳሉ ብዬ ተስፋ አደርጋለሁ መሪ ተመራማሪ ናቸው የዛሬ እንግዳችን ዶክተር ታደሰ ዳባ ይባላሉ እንግዲህ በጣም ረጅም ዓመታትን በምርምር አሳልፈዋል እሳቸውን በተለያየ መልኩ በሚዲያዎች እናያቸዋለን ግን ማን ናቸው እንደምን ያለ ነበር ልጅነታቸው ጉዟቸው እንዴት ነበር የሚለውን ብዙዎቻችን አናውቅም ስለዚህ በዛሬ ቆይታችን ስለሳቸው በጥቂቱም ቢሆን እናውቃለን ብዬ ተስፋ አደርጋለሁ ከሳቸው ጋር ቆይታ እናደርጋለን አብራችሁ ነው በጣም ነው ምናመሰግነው ዶክተር እንኳን ደህና መጡ እኔም በጣም አመሰግናለሁ ስለጋበዛችሁ እንግዲህ ብዙ ጊዜ ወደዚህ ቤት ብቅ ብለዋል ቤተሰብ ሆነናልና እንደ ቤተሰብ ነው እንኳን ደህና መጡ ያልኩት የሆነ ቦታ ደርሶ ሲመለስ ሰውም እንኳን ደህና መጣ ይባላልና ብዬ ትክክል ነው ቤተሰብ ነን ፖድካስት ስቱዲዮ ተገናኘን እንዴት አዩት እዚህ ስላልተገናኘን ለመጀመሪያ ስለሆነ ይሄኛውን ደግሞ ልጠይቆት ትክክል ነው ጥሩ ነው በጣም ፋናን አቀዋለሁ ለብዙ አመታት መጥቼ ብዙ ጊዜ ኢንተርቪው እንትን ብለናል ፋና ለየት ያለ ፋሲሊቲ ያለው ደስ ይላል በጣም ጥሩ ነው እናመሰግናለን በጣም ዛሬ ወዳገናኘን ጉዳይ ስንመጣ እርሶን እንዳሉት በብዙ መልኩ በተለይ ምርምርን ስናነሳ እንግዳችን ሆኖ ብዙ ሐሳቦችን ያካፍሉናል ዛሬ ግን እንዲው አድማጭ ተመልካቹም ስለርሶ ቢያውቅ ብለን ወደ ኋላ አመታትን እንመለሳለን የትምርት ጉዞውን የስራውን ውጣው ረዱን እንዲህ እንቃኛለን ብለን ነው የተገናኘ ነው ስለዚህ ተስማምተናል ደስ ይላል መሪ ተመራማሪ ማለት ከተመራማሪ ከፍ ያለ እንደሆነ ሰምቻለሁ ይሄ ደግሞ በጣም ለጥቂት ሰዎች የሚሰጥ ነው ምን ሲያረጉ ይሆን እንዲህ የሚባለው አዎ ትክክል ነው እንግዲህ ያው እንደማንኛውም ሙያ ዘርፍ ምርምር የተለያዩ ደረጃዎች አሉት ልክ ስትጀምሪ ረዳት ተመራማሪ 1 2 ከዛ ተባባሪ ተመራማሪ 1 2 እየተባለ እንደዚህ በጣም ረጅም አመታትን ሳታቋርጪ ራሱ ብታድጊ ወደ 18 አመት አካባቢ የሚፈጅ መስላል አለው የእድገት መስላል ለዛ ደግሞ መስፈርቶች አሉት የሚገመገምበት ከአንዱ መስላል ወደ ሌላው ፕሮሞት ለማድረግ ተመራማሪ የሚጠበቅባቸው በርካታ እንትኖች የጽሁፍ እንትኖች ያሉ ፕላስ ደግሞ ኮንትሪቢዩት ያደረጋቸው የምርምር በምርምሩ ያመጣቸው እንትኖች ይታያሉ እነዛ ታይቶ እያደገ ይመጣና ሲኒየር ወይም ከፍተኛ ተመራማሪ የሚለው ጋር የምርምር ደረጃ ያበቃል ማለት ነው ከዛ በኋላ እንግዲህ በሊደርሺፕ ሊሆን ይችላል በተለያየ የተሻለ አስተዋጽኦ አድርጎ ከሆነ ደግሞ ልክ ዩኒቨርሲቲዎች ውስጥ ለፕሮፌሰርሺፕ እንደሚሰጠው የተለያየ እይታ ታይቶ ይገመገምና ሰፊ ነው እንግዲህ ብዙ ነው ሪኳየርመንቶቹ እነሱ ይታዩና የመሪ ተመራማሪ የሚያሟሉ ሰዎች ይሰጣቸዋል ማለት ነው ስለዚህ እርሶ አንዱ ኖት በዚህ መሃል አዎ ረጅም አመት ሰሩ ግብርና ምርምሩ ላይ ትክክል ምርምር ከሆኑ ነገሮች ጋር መነጋገር ይመስለኛል ይሄ የኔ ሐሳብ ነው ለምሳሌ እጽዋት ከሆኑ ከእጽዋቱ ጋር መነጋገር ጥራጥሬም ከሆነ ፍራፍሬም ከሆነ ብቻ ከሆነ ነገር ጋር መነጋገር ነው በላብራቶሪ ውስጥ ተገድቦ ትክክል እንዴት ያለው ውሎ ይሆን እሱ እንስማው እስኪ ከርሶ ያ እንግዲህ ልክ ነሽ በደንብ ብለሽዋል ሰው የሚሰራው በደንብ የሚሰራበት ዘርፍ ላይ በጥንቃቄ በደንብ ከሌሎቹ የተሻለ ያወራዋል ለምሳሌ እኔ ማይክሮባዮሎጂስት ነኝ ማይክሮ ኦርጋኒዝም ደግሞ በአይን የማይታይ ነገር ነው እና አሁን አንዳንዴ መኖሩ ራሱ ይጠራጠራል ሰው ሲታመም ያንን በሽታ የሚያመጣው ማይክሮ ጀርም ነው ሲባል ነው የሚሰማው አብዛኛው ሰው እንጂ ማይክሮ ኦርጋኒዝምስ መኖራቸውን ራሱ የሚጠራጠሩ በጣም ብዙ ሰዎች አሉ ከነዛ ጋር ደግሞ ባህሪያቸውን ስታጠኚ ስትለይ ከአካባቢ ምንም ከሌለበት ከሚመስለው አካባቢ ለይተሽ አሳድገሽ ከለራቸውን እንትናቸውን የሞርፎሎጂያቸውን ስታይ እያወራሻቸው ነው ማለት ነው እና ተመራማሪዎች በየዘርፋቸው በደንብ ከሌሎቹ በተለየ እይታ የሚሰሩት ዘርፍ ጋር በደንብ በጥልቀት ያወራሉ በተለይም ደግሞ እኛ ባዮቴክኖሎጂ ነውና በአይን ከሚታየው ይልቅ በሞለኪውል ደረጃ በዲኤንኤ ደረጃ በዛም ደረጃ ራሱ እናወራቸዋለን ማለት ነው በሚቻለው አቅም እውነት ነው አሁን እዚህ የምናየው እዚህ ማይክ አለ እኔና እርሱ አለን የተቀመጥንበት ሶፋ አለ ሌሎችም ነገሮች አሉ ካሜራም አለ ከዚህ ውጭ ያለ ነገር እዚህ ውስጥ አለ ማለት ነው አይደል በርካታ ነገሮች አሉ ድንቅ ነው ለማንኛውም እንዴት ነበር የአመታት ጉዞት ምን ይሰማውታል እንደዚህ አይነት ስራ ውስጥ በመቆየቱ እንግዲህ እኔ የገጠር ልጅ ነኝ
ግብርናን ከትውልድ ነው የማውቀው። ያው የተለያየ ደረጃ ያለው ግብርና እና እንግዲህ ልጅም ሆነን ግብርናውን ስራ እንሰራለን። ወላጆቻችን ሲሰሩ በደንብ እናውቃለን። እና እንደውም ከዛ የተነሳ ይመስለኛል ብዙዎቹ የገጠር ሰዎች ወይም ልጆች ለግብርና ያለን አመለካከት ብዛም አልነበረም ልጆች ሆነን ማለት ነው። እና ሳይንሱም እስከ ዛሬም ድረስ ሰዎች አሁን ግብርና ጋር በርካታ ጥልቅ ሳይንሶች እንዳሉ አይረዱትም። ግብርና ማለት መሬት አርሶ ወይ እንስሳትን አርብተው ልክ ቤተሰቦቻችን የሚያደርጉት አይነት ክዋኔ ብቻ ይመስላቸዋል። ግን ግብርና ጋር የሌለ ሳይንስ የለም። አሁን የግብርና ምርምር ኢንስቲትዩት የኔ ኢንስቲትዩት ቢታዩ ዘርፉ ራሱ በጣም በርካታ ነው። ወደ 12 ቴክኒካል ዘርፎች ሁሉ አሉት። ሰብል፣ እንስሳት፣ ናቹራል ሪሶርስ፣ ሜካናይዜሽን፣ ኢኮኖሚክስ የተለያዩ ተብሎ ማለት ነው። እንግዲህ ዋና ዋናዎቹ ራሱ ሲለይ እና የሌለ ሳይንስ የለውም ግብርና። እና እኔ ከዛ አንስቼ ነው ተነስቶ ነው የማውቀው። አጋጣሚ ሆኖ ዩኒቨርሲቲም ሲገባ ግብርና ነው የገባሁት። ያው ያኔ እንዳልኩሽ ከግብርና ወደ ግብርና ሲሆን ብዙ ደስተኛ አትሆኝም። ልክ ነው። ወይ ሶሻል ሳይንስ ወይም ደግሞ ከተማ ዘርፉን እንኳን በደንብ በጥልቀት አናቅም፣ ግን ከኑሮ ዘይቤ አንጻር ከተማ የሚያኖር አይነት ያለ ነገር ማየት መፈለግ ከተማ የሚያኖር አይነት የስራ እንትን ቢሆን ደስ ይለን ነበር። መልሶ ገጠር ላይ ያስገባኝ ነው የሚል እንደዛ። ስለዚህ ሐዋሳ ዩኒቨርሲቲ ሲደርሶት ያኔ በጣም ከፍተኛ ውጤት ካላቸው ተማሪዎች መካከል እርሱ አንዱ ኖት እና ከፍተኛ ውጤት እንዳለው ተማሪ መግባት የሚፈልጉት በፍላጎቱ ነበር። ስለዚህ ሁሉም ከፍተኛ ውጤት ያለው ተማሪ አንድ ቦታ እንዳይከማች ተባለና በእናንተ ጊዜ ተበታተናችሁ። ስለዚህ ወደ እንስሳ ሳይንስ ሄዱ እርሶና ያኔ ቅሬታውም ነበረ ማለት እኮ። ትክክል ነው። እንመለስበታስ? ጥሩ ደስ ይለኛል። ያው እንዳልሽው ነው ብዙዎቹ ጓደኞቼ አሁን ሶሻል ሳይንስ እና እንደውም ግብርና የሚመርጥ የለም እንዳልኩሽ ባልኩሽ ምክንያት በጠለቀ ግንዛቤ ሳይሆን ከገጠር ባክግራውንዳችን ራሱ ግብርና ስለሆነ እሱኑ ላለመድገም አንፈልገውም እና ገጠር የሚያኖረን ስለሚመስለን እንዳልኩሽ ባንክ ወይም ከተማ የሚያኖር አይነት ስራ ስለምንፈልግ ግብርና መሆኑ ራሱ ሲሰማ ዲስኮምፎርትድ ነበርኩኝ በደንብ። እና ውስጥ ስትገቢና ስትወስኝ ማንኛውም ነገር ውሳኔ ጋር ስትደርሺ በኋላ እንትን አይመስልሽም። ከዛ ሙሉ በሙሉ ተቀበልኩት ማለት ነው። እና እዛ ውስጥ ራሱ እኔ ስማር ሐዋሳ ዩኒቨርሲቲ 3 ዲፓርትሜንቶች ነበሩ። ኢንጂነሪንግ ነበረ፣ ፕላን ሳይንስ ነበረ፣ አኒማል ሳይንስ ነበር። እና ከነዚህ ራሱ የምትፈልጊያቸው እንትኖች ነበሩ። እንዳልሽው እኔ ጥሩ የትም ሊያስገባኝ የምችል የመጀመሪያ በእኛ ጊዜ ዩኒቨርሲቲ ስትገቢ ናቹራል ሳይንስ ሁሉም ዩኒቨርሲቲ ተመሳሳይ ትምህርት ነው የሚማረው። ሶሻል ሳይንስ ተመሳሳይ የመጀመሪያው ዓመት ላይ በዛ በምታመጪው ነጥብ የተወሰነ ይረዳል። ዲፓርትሜንቶችን ትመርጫለሽ። እንደዛው መረጥንና በሆነ አጋጣሚ በይጣ ወደ አኒማል ሳይንሱ ወሰዱኝና እኔ ትንሽ እንትን ሞክሬ ሁሉ ነበር ገብቼ ላለመማር ሁሉ ሞክሬ ነበር። ከአቅም በላይ ሲሆን ቀጠልኩና ሳይ ግን ምን አደረጉ ገብተው ላለመማር? ያው ማቋረጥ ነው። ካቋረጥክም ደግሞ ተመልሰ ራሱ ላትመደብ ትችላለህ እዚህ ሁሉ ስላሉኝ ያው የግድ መወሰን ነበረብኝ። ያኔ ደግሞ ከዩኒቨርሲቲ እንዳሁኑ ብዙ አማራጭ የለም። በግል እንኳን የምታደርገው ነገር ስላልነበረ እንጂ ደግሞ ብርቅም ነው እና ብዙ ደስተኛ ሆኜ አይደለም የጀመርኩት። ከገባሁበት በኋላ ግን ሳይንሱን ስማረው እያንዳንዱ በጣም ደስ ይላል፣ በጣም ደስ ይላል። እየወደድኩ መጣው እና በጣም ደስተኛ ነኝ። እንኳንም እሱን ተማርኩ ነው የምለው። እኔ አሁን አልፏል አልመልሰውም በሚል ሴንስ ሳይሆን እውነተኛ ሆኜ በነግራችሁ በደንብ እንኳን እሱን ተማርኩ። ብዙ ያንን ሳይንስ በመማሬ ከሰው ጋር ከህይወት ጋር ያለው እንትን በደንብ ብዙ ነገሮችን እንዲያውቁ ረድቶኛል። እና እንኳንም ሆነ ያው እግዚአብሔር አዋቂ ነው። እኔም ደስተኛ ነኝ እስካሁን ባለው ጉዞ። ከዛ በኋላም ባሉት እኮ ጊዜያት መማር ይቻላል የፈለጉትን ትምህርት፣ ግን መውደዱ በዛው እንዲቀጥል ያደርጋል ብዬ አስባለሁ። 20 ዓመት በላይ ሆነ ወደ 25 ዓመት አካባቢ 25 ዓመት በላይ። እንዴት አዩት ግን በዚህ ዓመት ቆይታው? ያው በጣም ደስተኛ እንደሆኑ እውነት ነው። በጣም ብዙ የምርምር ውጤቶች በተለያዩ ጆርናሎች ላይ ይወጣሉ። ለሀገር የሚሆን የሚደረግ አስተዋጽኦ አለ። ደግሞ ከፍ ብሎ አሁን ወደ አህጉር ሰፍቶ የአፍሪካ ሀገራት በህብረት የሚያገናኝ አንድ ተቋም አስተባባሪ ነው እርሶ። ስለሱ ደግሞ እናውራ። እንደ ግብርና ከዱሮም ጀምሮ እንግዲህ በዚህ ዘርፍ ከተሰማራም በኋላ አንድ ቁጥር መስራት የምንፈልገው ለምርምር ነው። በዚህ ዘርፍ ያሉ ሰዎች በደንብ ያውቃሉ።
ግብርና ምርምር መግባት በጣም ይመኛል ብዙ ሰው። እኛም አጋጣሚ ሆነው አጋጣሚውን አግኝተን አግኝቼ እዛ መስራት እንትን አልኩኝ። ከዛ ጊዜ ጀምሮ እዛ ኢንስቲትዩት መግባቴ ራሱ በጣም ደስተኛ እንዲሆን አድርጎኛል። እዛም ደግሞ በጣም እውነት ለመናገር በጣም ልምድ ያላቸው ውጭ ሀገር የተማሩ ሲኒየር ሰዎች ሳይንሱን ብቻ ሳይሆን ኤቲክስን የተለያዩ እንትኖችን የምትማሪበት በጣም ብዙ ኦፖርቹኒቲ አለ እና በዛ ኤንቫይሮንመንት ውስጥ መኖሬ በጣም ደስተኛ እንደሆን አድርጎኛል እና ከነሱ ከታላላቆቼ ብዙ ተምሬያለሁ እና እስከ ዛሬም ድረስ ብዙ ታላላቅ ሰው ምሳሌ የሚሆኑ ሰዎች አሉ ምርምር ውስጥ። ከነሱ እየተማርን እዚህ ደርሰናል። እኛም እንግዲህ ከቻልን ጥሩ ጎን ከኛ የሚማሩት ካለ ከኛ በኋላ ያሉት ምሳሌ ለመሆን እንሞክራለን እና እኔ በበኩሌ በጣም ደስተኛ ነኝ እስካሁን ባለው የምርምር ጉዞ። በጣም ቆንጆ። ይሄን ያህል እንዳሉት እርሶ በጣም ታላላቆች አሉ ከእርሶ በእርሶም ደረጃ ያሉ አሉ። በጣም ብዙ ተመራማሪዎች ባሉባት ሀገር ለምን ይሆን ብዙ ነገር ላይ ለውጥ ያልመጣው የሚሉ ጥያቄዎች ይነሳሉ። ደርሶት ይሆናል ብዬ አስባለሁ። እንደዚህ በቀጥታ ላይ በተዘዋዋሪ ምን ይሉናል? ልክ ነው። ከማንም በላይ እኛ ነን የምንለው ይሄ ምክንያቱም ስለምንውልበት። ልክ ነው። ተመራማሪዎች ደግሞ እውነት ለመናገር በተወሰነ መልኩ ሌሎችንም መስሪያ ቤቶች አውቃለሁ፣ ዩኒቨርሲቲንም ጭምር አውቃለሁ። እኛ የምርምር ውስጥ የምንችለውን አቅም እንፍጨረጨራለን። የሆነ ለውጥ እንዲመጣ ማህበረሰቡን ብሎም ሀገራችንን የሚጠቅም ነገር እንዲመጣ በደንብ ተመራማሪዎች ይተጋሉ በሚችሉት አቅም። ግን በርካታ እንትኖች አሉ። አንዳንዴ በጣም ጥሩና ከመንግስት የሚጠበቁ ትልልቅ ነገሮች ተሟልተው ጥቃቅን ነገሮች ሳይሟሉ ይቀራሉ። በኋላ ምሳሌውን አነሳለሁ። አንዳንዴ ደግሞ ምርምሩ አካባቢ በደንብ ይሰራና የምርምሩ ውጤት ተቀብለው ወደ ተጠቃሚ የሚያደርስ ጋፕ ይኖራል። ይሄ እንግዲህ ምክንያቶቹ ብዙ ሊሆን ይችላል። ምርምር ዋና አላማው ቴክኖሎጂዎችን ማፍለቅ ወይም ደግሞ ውጭ ሀገር ላይ በጣም ውጤታማ የሆኑ ቴክኖሎጂዎችን ሀገር ውስጥ ሞክሮ ያው ቴክኖሎጂዎች ይሄ ተፈጥሯዊ የሆኑ ቴክኖሎጂዎች ልክ እንደ ስልክ ወይ እንደ ሌላው ሁሉም ሀገር ላይ ተመሳሳይ የሆኑ በኤንቫይሮንመንት አፌክት ስለሚደረጉ ከዛ ጋር ማለማመድ የተወሰነ ሞዲፊኬሽን ይፈልጋል። ቀጥታ ከውጭ ሀገር መጥተው እንዳለ የሚላመድ ቴክኖሎጂ ጥቂት ነው። ብዙ ነገሮች አፌክት ስለሚያደርጉ ኤንቫይሮንመንቱ ምኑ ከዛ ጋር አለማምዶ ከስተማይዝ አድርጎ ለሀገራችን ለተወሰነ ኢኮሎጂ የሚስማሙ ቴክኖሎጂዎችን ማፍለቅ ወይም ደግሞ ከውጭ አምጥቶ አላምዶ ለተጠቃሚ መስጠት ነው። መረጃ ወይ ቴክኖሎጂ ነው ምርምሩ የሚሰጠው። ከዛ የመነሻ ቴክኖሎጂዎችን ይሰጣል። አሁን ምርምር ተቋማት ጋር ሴንተሮች ጋር አሁን ቢታይ የመነሻ ቴክኖሎጂዎችን ያባዛሉ። ዘር ለሰዎች የሚመስላቸው የመጨረሻ ውጤታችን እሱ በየማዕከላቱ በትንንሹ የምናባዛቸው ዘር በአይን የሚታየው እሱ ስለሆነ ምርምር የሚሰራው እሱን ነው የሚመስላቸው። ልክ እንደ ሰርቶ ማሳያ እሱ አይደለም። ምርምር በርካታ ባክግራውንድ ደረጃ የሚሰሩ ነገሮች አሉት። እነዛ ሊሰፉ የሚገቡ ውጤታማነታቸው የተረጋገጡ የመነሻ ቴክኖሎጂዎች ናቸው። እነሱን አሁን ለምሳሌ በሚገባን በሰብል ብናወራው የመነሻ ዘር የብሪደር ሲድ የሚባለው እሱን ያባዙና ለምሳሌ ማዕከላት አካባቢ እና ለሱ የሚገቡ ቴክኖሎጂዎችን እና ምስማማቸውን አካባቢዎች ሁሉ በደንብ የያዘ ፓኬጁን ተጠንቶ ለሲድ ኢንተርፕራይዝ ይሰጣል ወይም ደግሞ ለግብርና ሚኒስቴር ይሰጣል። የተወሰነ ዲሞ ይሰራና ያንን ይዞ እንዲቀጥል ነው ምርምሩ የሚፈልገው። ይሄን ስታረገ እንግዲህ ከምርምሩ ወጣ ይላል። ወይ ለግብርና ሚኒስቴር ይሆናል ወይ የሌላ ሴክተር ኃላፊነት ይሆናል። በመሀል ላይ የመቆራረጥ ነገር ሊኖር ይችላል። ስለዚህ ምርምር አካባቢ ውጭ ሀገር ብትሄዱ አሁን ለምሳሌ አጋጣሚዎችን አግኝተን እኛ ብዙ ሀገሮችን አይተናል። ውጭ ስትሄጂ ከኛ የተሻለ ነገር አይደለም የሚሰሩት። በአብዛኛው አሉ ከኛ በጣም በተሻለ ቴክኖሎጂ የሚሰሩ የሉም ማለት ሳይሆን በምናውቃቸው ግብርናዎች ግን ከኛ በጣም የተሻለ ስራ አይደለም የሚሰሩት። የኛኑ አይነት ስራ ነው የሚሰሩት። ማዕከላት ላይ እንሰራለን። እነዛ ግን ወጥቶ እኛ በምንፈልገው ደረጃና ጥራት ፓኬጁን ይዞ ወደ ገበሬ ይሄዳሉ የሚለው ነው ጥያቄ የሚሆነው። ለውጥም የማይታየው እሱ ነው። ለምሳሌ ላንሳና ቅርብ ጊዜ የስንዴ የቆላ ስንዴ ኢኒሼቲቭ በርካታ ለውጥ በአጭር ጊዜ ያመጣው ማለት ነው። እሱ አዲስ ቴክኖሎጂ አይደለም።
የቆየ በጣም ብዙ ከረጅም ዓመታት በፊት ምርምር ውስጥ የተሰራ የምርምር ውጤት ነው። ያ እንዲሰፋ በደንብ ለውጥ እንዲያመጣ ፎከስ መስጠት፣ ባጀት መድቦ በደንብ የሚሻሻለው ነገር ተሻሽሎ ጠቀሜታ እንዲሰጥ ማድረጉ ላይ ክፍተቶች ይኖራሉ። ይሄ በአንዱ ዘርፍ ይኖራል። በተለይ ደግሞ በዘመናዊው ሳይንስ እንደነ ባዮቴክኖሎጂ ዩኒቨርሲቲ አካባቢ የሚሰሩ ቤዚክ የሆኑ ስራዎች አካባቢ ስትመጪ ግን ፋሲሊቲዎች ይኖራሉ። ትላልቅ በሚሊዮኖች የሚቆጠሩ መንግስት ገዝቶ ወይም በፓርትነርሺፕ በእርዳታም ገብቶ አሉ ፋሲሊቲዎች አሉ። ግን ሪኤጀንት ከየት ይምጣ? ሪኤጀንት አሁን በየቀኑ የሚያስፈልግ ነገር ነው። ሌላው ይቅርና አሁን ኬንያ፣ ዩጋንዳኛው ጎረቤታችን ኦንላይን ፐርቼዚንግ ሲስተሞች አሉ። ሪኤጀንቶች አሁን ለምሳሌ አንዳንዶቹ አብዛኞቹ ፕሮቲን ናቸው፣ አንዳንዱ ኢንዛይም እና በሩም ቴምፕሬቸር ራሱ በጣም ጥቂት ደቂቃ ነው የሚቆየው። የማቆያ እንትኑ ራሱ በጣም ስፔሲፋይድ ነው እና በዛ ደረጃ በዛ ጥራት ሊመጣልሽ ይገባል። ጥንቃቄ በጣም ይፈልጋል እና ያንን ፈልጌ ዛሬውኑ መግዛት ወይ ዛሬ አዝዤ ነገ የሚመጣል ሌላ ሀገር ቢሆን ማለት ነው እና እኛ ሀገር ጨረታ ወጥቶ ምን ተደርጎ ፕሮሰስ ተደርጎ በመንግስት ግዢ በኩል በአመት አንዴ ወይ በ2 አመት አንዴ ነው የሚመጣው። ሲመጣ ደግሞ ስቶር ውስጥ ይቀመጣል። በተቻለ መልኩ ያው ለሱ የሚሆን ኢንቫይሮንመንት ይፈልጋል። ግን እንደዛም ራሱ ሆኖ 2 አመት 1 አመት ይቀመጣል ወይ የሚለውም ጥያቄ ነው። ሲመጣም ሊጠበቅበት የሚገባው ኢንቫይሮንመንታል ኮንዲሽን ተጠብቆለት ነው የገባው የሚለውም ሌላ ጥያቄ ይሆናል እና ያ ማይነር ነገሮች አሁን ለምሳሌ የግብይት ስርዓቱ ኦንላይን ፐርቼዚንግ የግብይት ስርዓቱ በደንብ እንደሌላው ሀገር ቢሆን ወይ ደግሞ ካምፓኒዎች ኖሮ የሚያስፈልጉ የዚህ የሞለኩላር ሪኤጀንቶች እና ፕራይመሮች ሰፕላይዝ በአጠቃላይ ሀገር ውስጥ የሚያቀርቡ ቢኖሩ በቀላሉ ጥራት ያለው ስራ ሊሰራ ይችላል ማለት ነው እና አንዳንዴ በዚህ ምክንያት ነው ውጤታማ የማይሆነው እንጂ ምርምር አካባቢ ዩኒቨርሲቲ አካባቢ ብዙ ሰዎች ውጤት ሊያመጡ የሚችሉ በጣም ጥሩ የምርምር ስራዎች ይሰራሉ። እውነት ነው። ጊዜን፣ እውቀትን፣ ጉልበትን ፈጅቶ ህይወትንም ሰጥቶ አሁን አንዳንዶች እድለኛ ሆነው ትዳርም የመሰረቱ ልጆችን የሚያፈሩ ይኖራሉ እንጂ ሙሉ ነገርን የሚሰጥበት ይመስለኛል። ምርምር ሲባል የሆነ ነገር የመጨረሻ ውጤቷን ለማግኘት የሚደረግ ትግል ስለሆነ ላለመሸነፍ የሚደረግ ውጣ ውረድ አለ። ስለዚህ በዛ መሀል ብዙ ነገር ይታጣል የራስ የሚባል ለሆነ አስተዋጽኦ ለማበረከት እና ወደ መሬት ወርዶ ውጤታማ ሳይሆን ቀርቶ ወይም ሳታዩት ስትቀሩ ስሜቱስ እንዴት ነው? ስሜቱ እንዳልኩት ነው። ከሌላውም አንድ ነባራዊ ሁኔታውን በደንብ ስለምንረዳው የሚቆጨን ከማንም በላይ እኛን ይመስለኛል። በደንብ እናውቃቸዋለን። አሁን ለምሳሌ መንግስት ምን ያህል ሪሶርስ አፍስሰውበት በዛ ሪሶርስ ምን ለሀገራችን ምን ጥቅም አገኘች ከሚለው አንጻር ራሱ ስታይ እንደ ኪሳራ የሚታዩ እንትኖች ይኖራሉ አልፎ አልፎ። አንድ ይሄ ነው። ሁለት ደግሞ የሀገራችን ኢንዱስትሪያል እንትኖች ራሳቸው አፍሪካ ውስጥ በአጠቃላይ ማለት ይቻላል እና በውጭ ቴክኖሎጂ ላይ ሞር የመተማመን ነገር ይኖራል። ከሀገር ውስጥ ምርት ከውጭ እንትን ላይ ጥራት ያለው ይመስለናል። አሁን ልብስ ራሱ ማን ነው የሀገር ውስጥ እንትን የሚለብሰው በብዛት እኛ እና ያ አይነት እንትን አለን። በቀላሉ ላይለቅ ይችላል። ለተወሰነ ጊዜ እንትን ሊሆን ይችላል። ጥራቱን እየጠበቀን ስንሄድ በፖሊሲም እየተደገፈ ሲመጣ ሰው በሀገሩ ምርት እንዲጠቀም ማድረግ አስፈላጊ ነው ብዬ አስባለሁ እና ቴክኖሎጂዎች በዛ ምክንያት ተመራማሪዎች ሰርቶ ሼልፍ ላይ የሚቀመጡ ይኖራሉ። ተቀባይ አጥቶ ወዲያውኑ ስራ ላይ አውሎ ወደ ተጠቃሚ የሚያደርሱ አንዳንዴ እንዳው ግብርና ስለሆነ የግብርና ሚኒስቴር ብቻ ነው የሚመስለን እንጂ ብዙ የኢንዱስትሪ ሚኒስቴርን የሚመለከቱ ስራዎችም አሉ። የብዙ ተቋማት ትስስር ይፈልጋል። የምርምር የሚያወጣውን ቴክኖሎጂ ተቀብሎ ወደ ስራ የሚቀይር የሚያሰፋ ተጠቃሚ ጋር የሚያደርስ ተቋም ይፈልጋል። ወደ ምዕራብ ሸዋ እንሂድ እስኪ፣ ወደ ትውልድ አካባቢው። እንግዲህ የአርሶ አደር ልጅ እንደሆኑ ነገሩን። እንደምን ያለ ልጅነት አልፎ ይሆን ደግሞ እስኪ እንስማ። ክረምት አሁን ሰሞኑን እየዘነበ ስለሆነ እንዲህ ባለው ጊዜ የአርሶ አደሩ ቀዬ እንዲያው በተለይ ክረምት ሲሆን በቆሎም እሸቱም አይጠፋም፣ እሳት እየነደደ ሰብሰብ ብሎ መቀመጡ አለ። እንዴት ነበር የእርሱ? ጥሩ ነው። በጣም
አዎ የረጅም ጊዜ አሁን እኔ እያረጀው ነው አስታውሺ። ልክ ነው። እኔ 5ኛ ልጅ ነኝ የገጠር 5ኛ ልጅ። እሺ ገጠር ውስጥ እንግዲህ ታውቂያለሽ ብዙ ቤተሰብ ነው የሚኖረው። በርካታ ልጆች አሉ። ልጅ ብቻ ሳይሆን አያቶች አሉ። አዎ ዘመድ አለ እና ማታ ማታውን ስብሰባ መስሎ ሰው እየተጫወተ ምን እያለ የገጠር ህይወት ደስ ይላል በአንድ ጎን። በሌላ ጎን ደግሞ ላይፍ ቀላል አይደለም። አሁን ለምሳሌ ለተማሪዎች እኛ ያለፍንባቸው የትምህርት ጉዞዎች ከባድ ነበሩ። ያው የሚያበረታን አንድ ነገር ብቻ አለ። እሱ ምንድነው? ያው ድሮ በዛ ጊዜ በነበረውም ግንዛቤ ሊሆን ይችላል፣ የጊዜው ሁኔታ ሊሆን ይችላል። በደንብ ጠንክረሽ ካስተማርሽ ያው እዛው ገበሬ ሆነሽ ትቀሪያለሽ ነው። ሌላ ኦፕሽን የለም። ይሄን ስታስቢ ምትችዩም በሙሉ ይፈርጥ ታደርጊያለሽ፣ ይጣጣራል ሁሉም ሰው እና ያ የተወሰነ ጥንካሬ ይጨምራል። ከዛ ውጪ ባለሽ ጊዜ ሁሉ ከእንቅልፍ ጊዜ ውጪ ያለው ጊዜ በሙሉ እርሻ ላይ ነው። እርሻ ስልሽ መሬት ማረስ ብቻ አይደለም፣ በሲዝኖች ይለያያል። ከብት ማገዱ እንዳለ ሁሌም አለ፣ ዝናብ ውስጥም ይኖራል። ከዛ መኮትኮት አለ፣ ማረም አለ፣ በግ መጠበቅ፣ ጥጃ ከብት ስታድጊ ደግሞ ትልልቅ ከብቶችን ወደ ከቄ ራቅ አድርጎ ማገድ ማሰማራት ይኖራል። ቀኑ ሙሉ እዛ ስጠብቂ ትውያለሽ። በግ ተበልቶቦት ያውቃል? አጋጣሚ ሆኖ ጫካ ብዙ የለም። በግ እና ትልልቅ ከብቶች የሚግጡበት ይለያያል። በእኛ ከቦታ ቦታ ይለያያል። ጫካ አካባቢ ቢኖር ብዙ በግ የሚበሉ እንትኖች አሉ። ግን በጎችና ጥጆች ወደ እንትን አካባቢ ይውላሉ። ትልልቅ ከብቶችን ይዘሽ ነው ወደ ጫካ የምትሄጀው። እነሱም ብዙ አይበሏቸውም። በዛ ምክንያት ነው ያልተበላብኝ እንጂ ሊበላ ግርፊያውም የለም ለማለት ይኖራል። እሱም አንዴ በሌላ ምክንያት ይኖራል እንጂ የሰው እንትን ታዝበያለሽ። ማሳ የሰው እህል ይበላሉ። ስለዚህ እንደውም ማታ ማታ ስትሄጂ ጥፋት ባጠፋሽ ቁጥር ትሳቀቂያለሽ። ስትገቢ ማታ ምን ይፈጠራል ብለሽ እና አለ እሱ በደንብ የቀኑ እና የገጠር ላይፍ ስታልፊበት ጥሩ ነው። ደግነቱ የዛን ጊዜ ሌላውን ላይፍ ስለማታቂው ብዙ አስጨንቀሻል። ልክ ነው። እንዲህ ይሄ ከተማ ላይፍ ምንም ዝናብ ሳይነካሽ ብርድ ሳይነካሽ እንደሚኖር ራሱ ስለማናቅ ሁሉም እንደዛ የሚኖር ነው ስለሚመስለን ብዙም ኮምፓራቲቭ እንትኑ ስለሌለ ብዙ አይሰማንም እንጂ አሁን ሆነሽ ስታስቢው ከባድ ነው። ያኔ ምንም አይመስልም። ላይፉ ግን በጣም ደስ ይላል። ይሄ ሶሻል ላይፉ የምትበዩ ነገር እንትን የምትዩ ነገር አያቶችሽ እዛው ይሄ አክስቶችሽ አጎቶችሽ እዛው በጣም እንትን ስለሆነ በጣም ደስተኛ ሆነሽ ነው የምታሳልፊው። መሸሸጊያ የሚሆኑ ብዙ ነገሮች ይኖራሉ፣ መደበቂያ። የት አካባቢ በትክክል ግን? ምዕራብ ሸዋ የት አካባቢ ነው? ግንደበረት የሚባል ታውቂያለሽ? ግንደበረት ብዙ አጭር ኪሎ ሜትር ነው። እንደ አጋጣሚ ሆኖ መንገድ እስከ ዛሬም አልተሰራም እና ቅርብ ናት። እኔ አሁን ከምኖርበት ከወሎታ አዳማ ከመሄድ እዛ መሄድ ይቀርበኛል። ግን ደግሞ መሄድ አይቻልም፣ ምክንያቱም መንገዱ በጣም ከባድ ነው። በጣም ከባድ ነው። አጭር ሆና ሩቅ የሆነች ሀገር ናት። ሪሶርስ አለው በጣም። እዛ የማይበቅል አይነት እህል የለም። የምትፈልገው አይነት የግብርና ምርት አለ በደንብ። ይሄ አለማጋነን ማንም ሰው ሄዶ ሊያየው የሚችለው ነው እና ሀገሩ በጣም ደስ ይላል። ግን በመንገድ ምክንያት እስከ ዛሬም ድረስ ቤተሰቦቻችን በጣም ይሰቃያሉ። በጣም እግረ መንገድ እንግዲህ የሚሰሙን የሚመለከታቸው አካላት መንገዱን ያስቡበታል ብለን ተስፋ እናደርጋለን። በደንብ ያስቡበት። ብዙ ጊዜ ብዙ ሰው ህይወት ጠፍተዋል። ክረምት መመላለስ ከባድ ነው። በሽተኛ ሁሉ ይዞ እንትን ለማለት እና እንደዛ ነው ትምህርት ቤት። ስለዚህ ሩቅ ኪሎ ሜትር ሄዶ መማር በቀን ቢያንስ 5 ሰዓት 4 ሰዓት ገደማ ምልልሱ ይኖራል ማለት ነው። በጣም ብዙ ፕራይመሪ ወይም አንደኛ ደረጃ አካባቢ በየቦታው ይኖራሉ። በጣም ቅርብ አይባሉም እነሱም። አሁን 30 ደቂቃ እኔ አንደኛ ክፍል ስማር ለምሳሌ 1 ሰዓት አካባቢ ያስኬዳል። በኋላ መሀል ላይ እኔ እየተማርኩ እኛው አካባቢ ትምህርት ቤት ተቋቋመ። ከዛ 7 እና 8 ሲሆን ግን አንድ ትሪፕ ብቻ እስከ 2 ተኩል የሚያስኬድ በእኛ በልጅነት አቅም ስትመለሽ እንግዲህ ደርሶ መልስ 4 ተኩል እስከ 5 ሰዓት የሚፈጅ መንገድ ማለት ነው። ይህን እንግዲህ ጠዋት ወጥተሽ አንዳንዴ ቁርስም ሳትበይ ምሳ አይኖርም፣ እዛው ትይያለሽ።
አልፎ አልፎ ደግሞ የእንትኖችም አሉ በዛው የምትውይበት ሁኔታም ይኖራል። አሁን የስራ ዘመቻ ሲኖር የትምህርት ቤት አጥር መስራት፣ ሌላ ነገር ይሄ ደከም ያሉ ቤተሰቦችን የማገዝ ስራዎች ሲኖሩ ጠዋት ትወጪና ማታ ትመለሻለሽ። ያ ነገር አለ። ያው የገጠር ልጅ ጠንካራ ነው በእኔ እንትን። ምክንያቱም ሃርድሺፑን ከልጅነት ጀምሮ ስለሚማረው ጥንካሬ ይኖራል። ቤት ተከራይቶ የመማር እንዲህ አይነት ነገር ሀዋሳ ከመሄዱ በፊት ነበረ? አዎ ሃይ ስኩል ስንገባ ከ9 ጀምሮ በሁለት ምክንያት እንከራያለን። አንድ ሰፊ ጊዜ አግኝተን ለማጥናት፣ በዛን ጊዜ ትምህርት ቤት ብዙ የለም። አሁን ለምሳሌ በዛ ወረዳ ሃይ ስኩል ያለው ምናልባት አንድ ይመስለኛል ካልተሳሳትኩ፣ አንድ ብቸኛ እና እዛ ካቺስ የሚባል ከተማ ተከራይተን እዛው እናጠናለን። ራሳችን ነው የምንጋገረው እና ሀስሉ አለ። እዛው ቁጭ ብለን በምንችለው አቅም ለመዘጋጀት ለማትሪክ እዛው ተከራይተን እንቆያለን እና ለአንድ 4 አመት 5 አመት አካባቢ እዛው ተከራይቼ ኖሬያለሁ። ስለዚህ ቀለብ ይመጣልዎታል ወይስ አርብ እየሄዱ ሰኞ መመላለሱ አለ? እንዴት ነው የሚሆነው? ይሁድ ይዘን እንመጣና እዛው እናስፈጫለን። ራሳችን ዳቦ ጋግረን እንደዚህ። ሃርድሺፑ በጣም ያው ልጅ ስለሆንሽ ብዙ እንትናቴ እንጂ አሁን ስለሚኖር አላማም ስለሚኖር እንትን ያለሽ እንጂ አስላለሁ በጣም ብዙ አስላለሁ። ራስሽ ውሃ እየቀዳሽ ማገዶ እየፈለግሽ እንደዚህ ኩክ የምናደርገውን በተራ ነው። አንድ ቤት ተከራይተን የምንኖረው 10 9 8 ሆነን ነው እና በተራ የሚደርስሽ በሁለት ሳምንት 2 ጊዜ እንደዚህ በሳምንት አንዳንዴ እንደዛ። ስለዚህ ድግስ ነው የሚሆነው ሲሰራ ብዙ ሰው ስለሚሆን በተራሽ ነው የምትሰሪ። ተረኛ ከሆንሽ ጠዋት ቁርስ ላይ አንቺ ከሆንሽ ምሳ ላይ ሌላ ሰው፣ እራት ላይ ሌላ ሰውና እንደዛ ነው። ያንቺ ደግሞ ሌላ የስራ ድርሻ ይሰጥሻል። ውሃ መቅዳት ሊሆን ይችላል፣ ማገዶ ማምጣት እንደዚህ እና አንዳንዴ እንደ ፈን ታሳልፊያለሽ ያንን ሃርድሺፕ። ደግሞ አላማም ስላለ ብዙ እንትን አይደለም። ግን አሁን ካለው ከከተማ ላይፍ ጋር ስታስተያይ ከባድ ነው። ጊዜውም ነው እዛው ከተማ እዛው ቦታ የዛሬ ላይፍ እንደዛ ነው ማለት ግን አይደለም። አሁን እዛው እኛ ተማርንበት ትምህርት ቤት የሚማሩ ልጆች ዘና ብሎ ነው የሚማሩት። ጊዜውም እና መረጃውም የሚቀይራቸው በጣም በርካታ ነገሮች አሉ። በጣም ሲታለፍ እንዲህ ሲወራ እንደ ተረት ይወራል እንጂ በወቅቱ በጣም ከባድ ነው የሚሆነው። እንዲህ ሲሰማም እንዴት ሆነላቸው እንዴት አሳኩት የሚለውም ነገር ስለሚሆን ማለት ነው። አንዳንዴ ደግሞ በትምህርትም ጠንካራ መሆን፣ ከሌሎች ጋር መወዳደር፣ በጥሩ ሁኔታ ውስጥ ያሉ ልጆች ጋር ተወዳድሮ ከፍ ብሎ መገኘትም ስላለበት ሲታለፍ እንዳሉት ቀላል ይመስላል እንጂ በጣም ከባድ ነው። እንኳን ተሳካሎት ለማለት ነው። አመሰግናለሁ። ያው የኔ ብቻ አይደለም ብዙ ልጆች አሉ። ከኛም ደግሞ እኛ እንኳን ታላላቆች ይኖሩናል፣ ምሳሌ የሚሆኑልን ሰዎች ይኖራሉ። ከኛም ደግሞ የባሰ ታግሎ እንትን የሚማሩ የሌላ ገጠር አካባቢ የኢትዮጵያ ገጠር አካባቢ ልጆች አሉና ለነሱ አድናቆት አለኝ እውነት ለመናገር። የደረሱበት ደረጃ ለመድረስ እንዲህ በቀላል የማይሆን ለዛም ነው እኮ ሌሎች ስለናንተ ቢሰሙ ሌሎች በጣም ጥሩ ይሆናል የሚባለውም ለዛ ነው። ከዛ የሀዋሳው ካለቀ በኋላ ወደ ጃፓን ሄደዋል ደግሞ አይደል? ቶኪዮ እስራኤል ነው የሄድኩት። እስራኤሉ ቀደመ? እሺ እስራኤል እንዴት ነበረ? እስራኤል ጥሩ ነው። ያው እስራኤል ማንኛውም ኢትዮጵያዊ ወይም ክርስቲያን ማየት የሚፈልገው ሀገር ነው እርግጠኛ ነኝ። ኢየሩሳሌም ከሪሊጂየስ ኮሜንትኑ ብቻም ሳይሆን ምን ትመስላለች እስራኤል የሚለውን እንትን ከታሪክ አንጻር ማየት ይፈልጋል ሰውና እኔም ጓጓ ነበር። አጋጣሚ ሆነው እዛ እጄ ማስተርስ ተማርኩ በሁማን ኒውትሪሽን። ሁሉንም የእስራኤል አካባቢዎች አይቻለሁ። እዛ ስትሄጂ እነሱ ራሳቸው በጣም ብዙ አሬንጅመንቶች አሏቸው። አሁን አንዳንዴ እኛ በምናውቀው ስም ላይ ነግሩን ይችላሉ እንጂ እያንዳንዱን ታሪካዊ ባይብል ላይ ያሉ ቦታዎችን ያሳያሉ። ደስ ይላል እና የተለየ ስሜት ነው የሚሰማሽ። በተለይ የመጀመሪያ ጊዜ ሲሆን ሁሉንም ቦታ ያሳያሉ እና ጥሩ ጊዜ ነበር እስራኤል። እና ያን ብቻ ሳይሆን እዛ ሂብሪው ዩኒቨርሲቲ የሚባለው የእስራኤል ትልቁ ዩኒቨርሲቲ ነበር። አጋጣሚ እንትን ያልነው የእነሱ አሉምናይ ብሎ በየ6 አመቱ እንትን አዘጋጅቷል። እንሄዳለን ብዙ ጊዜ። ከዛም በኋላ እንገናኛለን፣ ወረቀቶች እናቀርባለን፣ እንደዛ አለና አጋጣሚዎች የመጀመሪያው እይታ በተለይ
የተለየ ስሜት ይፈጥራል እስራኤል እና ጥሩ ሀገር ነው ደግሞ እስራኤል። ለመጀመሪያ ጊዜ ከሀገር የወጡት ወደዛ ነው? ወደዛ ነው። እንዴት አገኙት? ከሀገር መውጣት መቼም አዲስ ነው ደግሞ። ያው እሱንማ ብነግርሽ እኔ ከዱሮ ከዚህ ከአዲስ አበባ ከወንድሜ ጋር ሀዋሳ ሲሄድ ጠዋት ነው የተነሳ ነው ከአውቶቡስ ተራ። መኪናው ይሄዳል ግን 11 ሰዓት አካባቢ ነው ሀዋሳ ያደረስ ነው ሆነስትሊ እና መንገዱ ትንሽ የተቆፋፈረ ነው። እኔ ሪፍቲ ቫሊ የሚባል ይሄን ኢንቫይሮንመንት አይቼ አላውቅም። ደብረ ዘይትን ራሱ ከቡሾፍቱ ጀምሮ እስከ ሀዋሳ ያለውን እንትን ራሱ አይቼ አላውቅም በቲቪም ስላልነበር እና ያኔ ራሱ እንባ እየተናነቀኝ ነበር። ያለ ርቄ ልሄድ መቼ ልመለስ ነው ብዬ ና እስራኤል ከቤተሰብ ርቄ ብዙ ስለቆየው ያኔ ኦልሞስት ትምህርት ቤት 4 አመት ከዛ በኋላ 2 አመት ስራ ላይ 3 አመት ስራ ላይ ቆይቼ 7 አመት አካባቢ ስለሆነኝ ለምጄዋለሁ ብዙ። ግን ያው ከሀገር ወጣው ብዬ ብዙ አልከፋኝም። ያኔ ጓደኞችም ነበሩ፣ 2 ኢትዮጵያውያን ነበሩ፣ 1 ኤርትራዊ ነበር። ያኔ ያው አብረን የምናወራቸው ሰዎች ነበሩ ማለት ነው እና ብዙም አይከፋም። ደግሞ ኢትዮጵያውያን ብዙ አሉ እዛ። እስራኤል ውስጥ ብዙ በአማርኛ የሚያዋሩሽ ብዙ ሰዎች አሉ። በዛ ላይ ዝም ብሎ ጭንቅላታችን ውስጥ ያለች ሀገር ስለሆነች እስራኤል ወደሚያውቁት ቦታ መሄድ ይመስለኛል። መጓጓቱም እንዳለ ሆኖ ወደምናውቀው ቦታ መሄድ ይመስለኛል። እርስዎ በጣም ጥንቅቅ ያሉ ነዎት አሉኝ ጓደኞቹን ስጠይቅ። እንግዲህ ጃፓን መኖሮ ጃፓናውያን ይሄ ከባህል አንጻር በጣም በቃ ጥንቅቅ ያሉ ናቸው የሚባል ናቸው። በተፈጥሮ ያገኙትም አለ፣ እዛ ደግሞ ሲሄዱ ያዳበሩት ሊኖር ይችል ይሆን ወይ? አንድ ነገር ከያዙ የማይለቁ ፍጻሜውን ሳያዩ። ከዚያ ውጭ አሁን ለምሳሌ ዛሬውን እኔ መመስከር እችላለሁ። የተቀጣጠርንበት ሰዓት አለ። ከተቀጣጠርንበት ሰዓት ከ2 ሰዓት በፊት ነው እርስዎ የመጡት እዚህ ስቱዲዮ ና እሱ እንዴት ሆነ? ተፈጥሮ የመጣ ወይስ በልምድ እዛም በመኖሩ? አዎ እንግዲህ ጥሩ ነው። እኔ እንኳን ያን ያክል ብዙም ራሴን ባላደንቅ ጥሩ ነው። ሰዓት ላይ ብዙ ችግር የለብኝም። እኔ ከአቅም በላይ ሆኖ ባላስታውሰውም ግን የሆነ ነገር ረፍዶብኝ ትዝ አይለኝም። ትምህርት ቤት ራሱ በምንም ጉዳይ አሁን ከ1 ቀን ከ2 ቀን በላይ ቀርቼ የማቅበት ጊዜ ትዝ አይለኝም። ከክላስ አልቀርም እና በአስተዳደግ የምታዳብሪው ነገር ይመስለኛል። ሳድግ ደግሞ አንድ አለቃዬ ነበር፣ በጣም ጎበዝ ሰው ነው እና እሳቸው ብዙ ነገር ይመክሩናል እና ሳይ በጣም ፓንክቹዋል ናቸው በሚያደርጉት ነገር ላይ እና በተለይ እንትን ካልን በኋላ ደግሞ ትንሹ ፈረንጆች የሚሉት ትንሹ ኦቢያንስ ሰዓትን መጠበቅ ነው የሚሉት። ትንሹ ለምሳሌ እኔ 1 ሰዓት እዚህ መድረስ ካለብኝ ከቤት የምነሳው በ1 ሰዓት አይደለም። ምን ያክል እንደሚያስገደኝ በመንገድ ላይ የሚያጋጥሙኝ እንትኖችን ገምቼ 1 ሰዓት ላይ የሚያደርሰኝን አይነት ሰዓት ነው ከቤት መነሳት ያለብኝ እና ያ በተወሰነ በፊት እሞክራለሁ። ያው የተለየ ነኝ ብዬ ባልገምትም ብዙ ሰዎች አሉ እንደዚህ። ጃፓን ግን በጣም ጥንቅቅ ያሉ ናቸው። እውነት ለመናገር ጥንቅቅ ያሉ ይሄ ለማድነቅ የምንለው ሳይሆን በሚያደርጉት ነገር በሚይዙት ኖት የኬጂ ደብተራቸውን ሁሉ ያስቀምጣሉ እና በጣም ጠንቃቃ ናቸው። በሰዓት ብቻ ሳይሆን በማንኛውም ሶሻል ላይፍ በጣም ጠንቃቃ ናቸው፣ ኒት ናቸው። ጃፓኖች ዓለም ላይ የሚመሰከርላቸው የኢቲክስ እንትን አላቸው። በጣም የዓለም ዋንጫ ላይ አይተናቸዋል እኮ። የሰው ሀገር ሄዶ ሲያጸዱ፣ የሰው ሀገር ሄዶ ፌስታል ሲያጸዱ እንደዛ ናቸው። አሁን ለምሳሌ ሪታሪ ያረገ የጃፓን ሽማግሌ ካለ እዛ አካባቢ ንጽህና ማንም ሰው አይሰጋም። ቤቱ ፊት ለፊት ብቻ አይደለም፣ አካባቢው ያለውን አስፋልት በሙሉ ያጸዳል፣ ያጥባል፣ የሚያምሩ አበባዎችን ይተክላል። ሪታይር ያደረጉ ሰዎችና በሀዲድ አካባቢ ራሱ እንደዛ አድርጎ እና የተሰሩበት የሶሻል እንትናቸው በጣም ጠንካራ እና ደስ የሚል ነው። ያው ስትኖሪ ራሴን እንትን ለማድረግ ሳይሆን ብዙ አመት እዛ ኖር ያለው 6 አመት አካባቢ ያው ሳታስቢው የምትወስጃቸው ነገሮች ይኖራሉ። ግን ከሌላው ብዙ የተለየው አይደለሁም። ግን ከነሱ ብዙ ነገሮችን አይቻለሁ እውነት ለመናገር። በዛ ላይ አንድ ጽሁፍ ሳነብ በዓለም ላይ ታማኝ የሚባሉ ህዝቦች ጃፓናውያን ናቸው ይባላል። አንድ እቃ በፍጹም አይነኩም። ሰው ለፖሊስ ነው ሄደው የሚያስረክቡት። ተሳስቶ ሰው ሊጥል ይችላል ግን ሊወሰድበት አይችልም የሚልም ነገር አይቼ ነበር። ትክክል ነው። ምንም ነገር አይጠፋም ጃፓን ውስጥ። አሁን ብዙ ጊዜ ሰዎች እንግዲህ
እኔ የነበርኩበት ኪዮቶ የሚባል ከተማ ነው፣ የቱሪስት ከተማ ነው እና ብዙ ጊዜ ሰዎች እዛ ይዝናናሉ። ወንዝ አለ ካሞጋዋ የሚባል በጣም የመዝናኛ እንትን አድርጎ ነው የሰሩት እና እዛ አካባቢ እስከ ማታ ሰዎች ይዝናናሉ። ምን ይላሉ፣ ብዙ ነገር ይጥላሉ፣ ግን አይጠፋም። ተማምነሽ ነው በቃ። ብር ራሱ ለምን አይሆንም? ብር እንደዚህ አስረሽ በትነሽ ራሱ እንትን ብታደረጊ የሚወስድ የለም። የምታገኝበት ማስረጃ ካለ ከጠፋ ታገኘዋለሽ። በቃ ባስ ውስጥ ትሬን ውስጥ የሆነ ነገር ከረሳሽ የሆነ ቦታ የሚቀጥለው ስቴሽን ላይ ይቀመጣል፣ ይጠይቁሻል። የኔ ነው ካልሽ ትወስጃለሽ። የኔ ነው ብሎ የሚወስድም ሌላ እንትን የለም። እና ጃፓን ታማኝ ናቸው በጣም እውነት ለመናገር። እሺ እንዴት ነበር የ6 አመት ቆይታው ታዲያ? በዚህኛው በትምህርቱ ደግሞ እስኪ እንምጣበት። ጥሩ ነው ጃፓን። ይሄ በዚህ በእንትኑ ጥሩ ሆኖ በስራ ግን በጣም ከፍተኛ ጫና ያው ትረዳላችሁ። ጃፓን ምንም ሪሶርስ የለውም። ናቹራል ሪሶርስ የሚባል ነገር ምንም የለንም ነው የሚሉት። የሚኖሩት በእውቀትና በሰው ኃይል ብቻ ነው እና በቴክኖሎጂ ማለት ነው። እና ስራ ላይ ቀልድ አያውቁም። ለስህተት ትልቅ ትንሽ እቺ ቀላል ስህተት ናት የምንለው አይነት ስህተት አይቀበሉም እነሱ። አሁን የተወሰነች ምንም ማይጎዳ አይነት ነገር ስህተት ከመሰለን እኛ እናልፈዋለን አለ። ጽሁፍ ራሱ አስተካክለን አንብበን እናልፋለን። እነሱ እንደዛ አይሉም። ስህተት ስህተት ነው። ስለዚህ ሀሲል አለው ላቦራቶሪ። በዛ ላይ ሳይንስ ስትሰሪ ጠዋት ወጥተሽ ምንም እንትን ሳትይ እስከ ቀን እስከ ማታ 9 ሰዓት ሁሉ እየቆምሽ የምትሰሪበት አለ ላቦራቶሪ ውስጥ እና ሪዛልቱን በዛው ደረጃ ጥራት እንዲኖረው ይፈለጋል እና ምንም አይነት ስህተት አይቀበሉም እና ያ ሀሲል አለው እውነት ለመናገር። ያ ፒኤችዲ ስማር 4 አመቱ ነው ያሳለፍኩት። በሳይንሱ ደስተኛ ነኝ። እዛ በዛ ጥራት መማሬ በጣም ደስተኛ ያደርገኛል። ግን ደግሞ ሀሲል አለው። እየቀለዱ ወይ በፈለግሽው ሰዓት ተነስተሽ ሄደሽ የምትሰሪው አይነት እንትን የለም እና ቁጥጥሩ ራሱ እኔ በህይወቴ በትምህርት አለም ህይወቴ በአቴንዳንስ ቁጥጥር አንድ ቁጥር ያየሁት ፒኤችዲ ስማር ነው እና እንደዛ ነው እና እንደዛ ካልሆነ ደግሞ ውጤታማ አትሆኝም። 4 አመት እንደዛ ነው ያሳለፍኩት። 2 አመት ደግሞ ፖስት ዶክ ሲሰራ እንደ ገስት ፕሮፌሰር በሚል እንትን ነው የሚሰጡት እና ፕሮፖዛል አለሽ፣ ገንዘብ ይመደባል። አጋጣሚ ሆኖ ኢትዮጵያ ላይ ነው የጻፍኩትና እዛ ቤዝ አረጋለሁ እንጂ ብዙ ጊዜ ኢትዮጵያ መጥቼ ሳምፕል ይሰበስባለሁ። እንደዛ ነው የሰራሁት። ያኔ በደንብ ሪላክስ አድርጌ ኤንጆይ አድርጌ ነው የቆየሁት 2 አመት እና ጃፓን በጣም ደስ የሚል ሀገር ነው። ስለቆየውና የእነሱ ሪሶርስ ስለተጠቀምኩ ሳይሆን ማንም ዓለም የሚመሰክርለት የኢቲካል ሴታፕ አላቸው እና ሶሻል እንትናቸውም በጣም ጠንካራ ነው። ጃፓን ጥሩ ሀገር ነው። ደስ ይላል። እሺ እንግዲህ ቅድም እያነሳሁት ነበር በምርምሩ ረዥም አመት መቆየት የሆነ ህይወትን መስጠት ይሆናል እና የራስ ህይወት ይረሳል ይባላል። እርስዎ ግን ያው እንደ ድልም ሆኖ ትትርናም ካለበት እናነሳለን። ባለትዳርና የ3 ልጆች አባት ኖት። ወደ ቤት ደግሞ እስኪ እንግባ ዶክተር። እንዴት ሆነ? እንዴት ተመሰረተ? ብዙ ቦታ እየረገጡ እየሄዱ ነውና ደግሞ ወደዚህኛው መምጣቱን ብናነሳው ጥሩ ነው። እኔ ያው እግዚአብሔር ይመስገን እንደዛ ነው። የ3 ልጆች አባት ነኝ። አጋጣሚ ሆኖ ምን ሆነ፣ እኔ ከትምህርት ቤት ወጥቼ የኢትዮጵያ ግብርና ምርምር ኢንስቲትዩት ሲቀጠር ያው የትውልድ አካባቢ ነው የተመደብኩ። ሆለታ ማለት ያው በባህል በምኑም የማያስቸግረኝ አካባቢ ነው። ኦልሞስት ያደኩበት አካባቢ የሚመስል እና የኛ ሀገር ሰዎች ከዛ አካባቢ የሆኑ ሰዎች አሉና እዛው ከባለቤቴ ጋር እዛው ተዋወቅን እና በዛ ምክንያት ብዙም የአካባቢ ማህበረሰብ እንትን ስላልተፈጠረ በቀላሉ የትዳር ህይወት ጀመርኩ ማለት ነው። ባለቤቴ አስተማሪ ነበረች እና እንደዛው እየኖርን ትምህርት ቤት ሲሄድ እንግዲህ እሷ አጋጣሚ ሆኖ የመጀመሪያው እኔ እስራኤል ስኖር እሷም ዩኒቨርሲቲ ነበረች፣ ኮሌጅ ነበረች። ከዛ ስመጣ ልጅ አፈራን። ፒኤችዲ ሳገኝ ደግሞ ትንሽ ቆይታ እነሱም ቤተሰብም እኔ ጋር ነበሩ። አይ ጥሩ ነው። ስለዚህ ብዙም ቤተሰብ ጋር ጫና አልተፈጠረም። ጥሩ የቤተሰብ ህይወት አለኝ እውነት ለመናገር እና እንዳዩ ወደዱ ወይስ በቤተሰብ ሲመጣ አገቡ?
አይ እኔ ራሴ ነኝ መርጬ ወድጄ ሽማግሌ ልኬ በባህል ሽማግሌ ልኬ አስፈቅጄ በባህል ያገባሁት። ደብዳቤ መጻፉ ምናምን አልነበረ፣ በቀጥታ ጠየቁ? ቤተሰብ ነው የሚጠየቀው። ስለዚህ ፍቃደኝነቷን ብቻ ነው የሚጠየቀው። ከዛ ቤተሰብ ይፈቅዳል። በዛ እንትን ስል ቀጥታ ይሄድ ነው የቤተሰብ ፍቃድ ለጋ ነው ማለት ነው። ስለዚህ ይሄ ቤተሰብ ከፈቀደ በኋላ ይቀጥላል ማለት ነው። አይ በጣም ደስ ይላል። ልጆች እንዴት ናቸው አሁን ታዲያ? በጣም ጥሩ ደስተኛ ልጆች አሉን። ጃፓን ወለዳችሁ እንዴ ከሄዳችሁ? ጃፓን ያው እዛ ግዛ እዚህ ሀገር ተመልሳ እዛ ሀሲል ነው፣ ከባድ ነው። እዛ ቴክ ኬር የሚያደርግ ሰው ስለሌለ ቀደም ባልኩሽ ሁኔታ ትምህርቱ በጣም ጊዜ የማይሰጥ ስለነበረ ለዛውም ነው እሷ ቀደማኝ የተመለሰችው ወደዚህ እና አንድ ልጅ አለን እዛ ያረገዘችው። ከዛም ስንመለስ ደግሞ አንድ ሌላ ሴት ልጅ ወለድን። እንደዛ ነው እና ልጆቻችን ደስተኛ ናቸው። አንዱ 11ኛ ክፍል ነው አሁን፣ ትልቅ ነው። አንዱ 6ኛ፣ አንዷ 1ኛ ናት ገና። ስለዚህ ጃፓናዊ ነኝ የማለት ነገር የለም። 6ኛ አመት ይረሳል። ይገርምሻልና እኛ እዛ ሳለን ያኔ ትልቁ ልጄ ከኛ ጋር የቆየው 2 አመት አካባቢ ነው። 2 አመት ከተወሰነ ወራት። ጃፓንኛ ፐርፌክት ነበር። እሱ ነበር ከሰው ጋር በደንብ የሚያገናኘንና እኛ እንማራለን እኮ ጃፓንኛ እና እንደውም እነሱ ከተመለሱ በኋላ አንዳንዴ ከሰዎች ጋር በቀላሉ የምንግባባው ትንሽ ቸግሮኛል። ልጆች ቶሎ ስለሚቀበሉት ኬጂም እዛ ስማር ነበር እሱ። እንግዲህ ይረሳል የልጅ ነገር ሲመለስ ወዲያው ረሳት። አብዛኛውን እንትን ረስተዋታል። አሁን የሚያናገረው አብሮ ሲሆን ነው የሚለመደው የሚቀጥለው። ስለዚህ ረስተዋታል እሱን እና አሁን ሙሉ በሙሉ ኢትዮጵያዊ ነው። እሺ እንደቀደመው ጊዜ ሰብሰብ ብላችሁ ስትማሩ በነበረበት ጊዜ ማብሰሉም ይኖራል። አሁን ለልጆቹ ማብሰል ወደ ጓዳ መግባት ላይ ያሉበት? እኔ ብዙም ያው እዚህ ችግር አይኖርም። ምክንያቱም ባለቤት ያለች ሰራተኛ ይኖራል። የሰው ችግር ብዙ አይኖርም እስካሁን። እንዳልኩት ዘመድም ብዙ አለ። ስለዚህ የሚያበስል ሰው ስለማይጠፋ ብዙም እንትን አልልም። አንዳንዴ አልፎ አልፎ ግን እንዲህ አይነት ምግብ ስራልን ካሉ አልፎ አልፎ ነው፣ በጣም አልፎ አልፎ አብረን እንሰራለን ከልጆቼ ጋር እንዲለምዱት ብዬ አብረን አሁን ስጋ ገዝተን ጠብሰን አብረን እንዲለምዱት ብለን ደግሞ የራሳቸው የሰሩት ነገር እየጣማቸው ነው እንትን የሚሉትና ያንን እንትን እንዲሉ ብዬ አልፎ አልፎ እናደርጋለን። እዛም ስንማር እኮ የሀገር ምግብ ተብሎ አንዳንድ ናይ እንትን ላይ ሌሊት ላይ የሀገር ካልቸራል ምግብ ተብሎ ለየት ያሉ ሌላ ሀገር የማይሰሩ አይነት ምግቦችን ሰርተን እናበላለን። ሌሎች እነ ዶሮ ሲተዋወቁ ነበር። በዚህ አይነት አንችልም እንጂ እሱን ነበር። ታዲያ ምን ይዛችሁ ቀረባችሁ ሀገርን ስታስተዋውቁ? መከረኛዋን ሽሮን ታፋይና ያው ግን እያደነቁ ነው የሚበሉት። ጤነኛ ነው ሽሮ፣ ለመናቅ ሳይሆን ጤነኛ ነው። ስለዚህ የሽሮ አድናቂ ነው እርሶ ማለት ነው? እንዲሁ ልገምት። አዎ ብዙም የባህል ምግቦች ብዙዎቹ ደስ ይሉኛል። አንድ መጽሐፍ አለኝ መጥፎ የሚባል ምግብ እንደሌለ። ካልቸር ነው እንጂ ከልጅነትሽ ጀምሮ የምትበዩ ምግብ ጥሩ ይመስልሻል። አሁን ለምሳሌ ዓለም ላይ ኦክቶፐስ ይበላሉ ብዙ ሰዎች፣ አውሮፓም ጭምር። ኦክቶፐስ አሁን ለማየት ራሱ በጣም ከባድ አይደል? በጣም ከባድ ነው። እና እሱን በጣም የኦክቶፐስ ምግብ ለመብላት ስንት ኪሎ ሜትር ይሄዳሉ ሰዎች። እና የአስተዳደግና በልጅነት ኤክስፖዠር እንትን ነው እንጂ መጥፎ ነው ጥሩ ነው የሚባል ምግብ የለም። እኛ ከካልቸር የተነሳ በሳይኮሎጂ ወይ በካልቸራል እንትን የምንፈጥራቸው ሳይኮሎጂካል እንትኖች ይኖራሉ እንጂ ምግብ ሁሉ ጥሩ ነው። ቁርጥን እኮ እንደ ነውር የሚቆጥሩት ሀገራት ተደንቀው የሚያዩ ሰዎችም ይኖራሉ አይደል? ሰው ጥሬ ስጋ ሲበላ ሲያዩ እንዴት ነው ጥሬ ስጋ የሚበሉት የሚሉ አሉ። ለእኛ ግን ባህላችን ስለሆነ ምንም አይደል። አዎ አንዳንዴ ምን አለ መሰለኝ በተለይ ነጮቹ ጋር ብዙ አይታይም። እነሱ ምግብ በደንብ ንጹህ እስከሆነ ድረስ ይሞክራሉ። እኛ አፍሪካ ሀገር አካባቢ ዝም ብለህ የአንዱን ሀገር ምግብ እንትን ካልሽ ያንቺ ንጹህ እንደዛ አይነት እንትን ይኖራል። በእርግጥ እዚህ ዓለም ላይ ብዙ እንትኖች ጥሬ ስጋ ይበላሉ። የአሳ ጥሬ ስጋ ጃፓን ውስጥ ሱሺ የሚባል አለ። አሁን የአሳ ጥሬውን ሩዝ ላይ አድርጎ በተለያዩ ሶሶች አድርጎ በደንብ ይሄ አሪፍ ምግብ። እኛ ክትፎ እንደምንመርጠው እነሱ ሱሺን ነው የሚመርጡት።
አውሮፓም አለ እንደዚህ አይነት እና በተወሰነ ደረጃ ሁሉም ሀገር የየራሱ ለየት ያሉ እንትኖች አሉት እና አሁን ብዙ ጊዜ አፍሪካ ሀገሮች ኢትዮጵያ ጥሬ ይበላሉ አይነት እንትን በጥሩ ጎኑ ሳይሆን በመጥፎ ጎኑ በተወሰነ መልኩ የማንሳት ነገር አለ። ግን ብዙ ሀገሮች ጥሬ ስጋ ይበላሉ የበሬም ባይሆን ማለት ነው። እንደየባህሉ ነው። ልክም የማይሆን አሁን ብናወራው ጥሩ የማይሆኑ አፍሪካ ውስጥ እኛ ብዙ እንዞራለን በዚህ በማስተባበረው እና ብዙ አፍሪካ ሀገሮችን አይቻለሁ እና የእነሱን ካልቸራል ምግቦች እኔ እንዳልኩሽ ብዙ ምንቀው ነገር የለኝም። በልጅነት እዛ ተወልደን ብንሆን ማናችንም የዛን ሀገር የዛን ኮሚኒቲ እንትን እንመገባለን ደስ ብሎን ያ ስለሚገባኝ ብዙ እንትን አልልም እንጂ ለማየት ብዙ ደስ የማይሉ ምግቦች አሉ። ግን ምንም ማለት አይደለም እስከበሉ ድረስ እስካልጎዳቸው ድረስ ብዙም ችግር የለውም። እውነት ነው። ይሄንን ካነሳን ዘንዳ እርስዎንም ካገኘሁት ሳልጠይቅ ማለፍም አልችለው ስለ ጂሞ ነው። ማለት ብዙ ሰው ይሄ ነገር ምንድን ነው የመጣብን ይላል እና የእውነትስ ምንድን ነው? ኃጢአትም አድርጎ የሚወስደው ሰው ስላለ ብዬ ነው። ጥሩ ጥያቄ ነው። ኢትዮጵያ ምርጥ ዘር ድርጅት በጣም ብዙ ሄክታር ማሳ ዘርቷል እንበል። እንዴት አድርጎ ነው ያንን የሚከላከለው? ለምሳሌ እና ባዮቴክኖሎጂ ምንድን ነው የሚያደርገው? አንዱ ምሳሌ ነው የማነሳው። ብዙ አፕሊኬሽኖች አሉት። ጂኤምኦ ማለት ጄኔቲካሊ ሞዲፋይድ ኦርጋኒዝም ማለት ነው እና ጂኑ ሞዲፋይ ማድረግ ማለት ነው እና እንደምንለው ቀላል አይደለም። በጣም ረቂቅ ሳይንስ ነው። ብዙ ትሬኒንግ እና ስኪል ይፈልጋል። ሁሉም ሰው አይሰራው እና በዚህ መልኩ ይሄ ጄኔቲካሊ ሞዲፋይድ ኦርጋኒዝም ቁጥጥር እንደሚፈልግ የኛ ሀገር ሕግ ይደነግጋል። ምክንያቱም ለምሳሌ የጥንቃቄው ሳይንቲስቶች እና ሀገራት ሕግ ሲያወጡ የፈሯቸው ፍርሃቶች አሉ። ለምሳሌ እነዚህ በጣም አግሬሲቭ ሆነው ሀገርን ሊወሩ የሚችሉ ወይም ደግሞ ሌላ የጤና ጠንቅ ሊያስከትሉ የሚችሉ አይነት ነገሮች ይፈጠራሉ በሚል ጥንቃቄ እንዲደረግበት አሉ። ባዮቴክኖሎጂ ብዙ አቅም አለው እውነት ለመናገር ግን ጄኔቲካሊ ሞዲፋይድ ኦርጋኒዝም ማለት ለምሳሌ ቅድም ያልኩሽትን የመጤ ተምች ራሱ እንዲቋቋም የሚችል የበቆሎ ዝርያ ሙከራ እያደረግን ነበር እኛ። ጥጥ ላይ ለምሳሌ ቦልወርም የሚባል አለ። ልክ ጥጡ ደርሶ ቦል ሲሰራ ኳስ ሲሰራ ኳሱን የሚበሉ ትሎች አሉ፣ ፔስቶች አሉ እና ያንን ለማጥፋት በጣም ውድ የሆኑ ኬሚካሎችን እንጠቀማለን። አንድ ኬሚካሎቹ ውድ ናቸው። ሁለት ሲፈለጉ ሁሉ አይገኙም። እስከ 8 ጊዜ እስከ 9 10 ጊዜ ሁሉ ድግግሞች ርጭት ይፈልጋሉ እና በዚህ ምክንያት የጥጥ ምርታችን በጣም ወርዶ ነበር እና ይሄ ባዮቴክኖሎጂ ምንድን ነው የሚያደርገው? ምሳሌ ነው። ቢቲ ሲባል ግር እንዳይላችሁ ባሲለስ ትሪንጀንሲስ የሚባል ደቂቅ አካል ነው። አፈር ውስጥ ይኖራል። ቅጠል ላይ፣ ጎተራ ላይ በጣም በብዛት ያለ በየቀኑ ስንነካካው የምንውለው ማይክሮ ኦርጋኒዝም ነው። ምንም ሰው ላይ ጉዳት የሌለው። ከዛ ወስዶ ብዙ የዛሬ 60 ዓመት አካባቢ ኦርጋኒክ ፋርም የሚባለው አበባ የጋርደኖች ላይ ራሱ አሜሪካኖች ይጠቀሙ ነበር። ይሄን ባሲለስ ትሪንጀንሲስ ባክቴሪያ ሆኖ ስፖር ወይ ዱቄት በሚመስል ነገር የሚራቡ የባክቴሪያ ዝርያዎች ውስን ናቸው። ለምሳሌ ባሲለስ ክሎስትሪዲየም የሚባሉ እና ሊራቡ ስሉ ዱቄት የሚመስል ነገር ይሰራሉ። ያንን ሊሰሩ ስሉ ክሪስታል ፕሮቲን የሚባል በአይን አይታዩም። ራሳቸው የሚሰሩት ደግሞ ክሪስታል፣ ለምሳሌ የስኳር አሁን ክሪስታል ነው የሚባለው፣ በአይን የሚታየው ነው። እንደዛ አይነት ማለት ነው እና ክሪስታል ፕሮቲኖችን ይሰራሉ። ያ ክሪስታል ፕሮቲን ለተወሰኑ ተባዮች ጎጂ እንደሚገላቸው የተጠናው የዛሬ 60 ዓመት ከዛም በላይ ዓመት ነው እና ያንን ባክቴሪያዎቹን ያራቡና ስፖሩን ይረጩ ነበር ጋርደኖች ላይ፣ ሰብል ለሚፈልጉት ነገር ላይ ያ ተባይ እንዳይበላቸው ይረጩ ነበር። ያ ምን ችግር ፈጠረ? ያ ክሪስታል ፕሮቲን በዩቪ ፀሐይ ላይ ሲቆይ ይሰባበራል። ስለሚሰባበር ለፔስቶቹ ወይም ለተባዮቹ መርዝ አይሆንም፣ አይገላቸውም። ስለዚህ ድጋሜ መርጨት ያስፈልጋል። ሁለተኛ ሰፊ ማሳ ሲኖር አሁን ሲረጩ፣ አሁን አጋጣሚ ሆኖ በቲቪ አይታቸው ከሆነ የአሜሪካ በቆሎ ማሳ በጣም ሰፋፊ ነው
እና ስካውት ለማድረግ የቱ እንደተረጨ የቱ እንዳልተረጨ ራሱ ለመለየት በጣም ከባድ ነው። እና ይሄ ሁለተኛው ችግር ነው። ሶስተኛው ኢንሴክቶች የተለያዩ ደረጃዎች አሏቸው አይደል? እንቁላል፣ ላርቫ፣ ፑፓ ከዛ አዳልት ይሆናሉ። 4 ደረጃዎች አሏቸው። ብዙ ጊዜ እነዚህ ተባዮች የሚበሉት በላርቫል ስቴጅ ነው። ሁሉም ደግሞ በአንዴ ላርቫ ስለማይሆኑ ስለዚህ ቢያንስ 3-4 ደግሞ መርጨት ያስፈልጋል። ይህንን ችግር ለመፍታት ብሎ ይህንን ክሪስታል ፕሮቲን የሚሰራው ጂን ምንድን ነው? ይሄ ባሲለስ ትሪንጀንሲስ የሚባል ባክቴሪያ ውስጥ ይህንን ክሪስታል ፕሮቲን ኮድ የሚያደርግ ጂን ማን ነው የሚለውን አጠኑና ጂኑን ለዩትና ወደ እጽዋት አስተላለፉት። ይሄ ሜካኒዝሙ ውስብስብ ነው። እዛ ውስጥ ከገባን ጊዜ ይፈጃል። ይሄ በተፈጥሮ የሚደረግ ነገር ነው። ሌሎች ባክቴሪያዎች አሉ። አሁን ለምሳሌ አንዱን ባክቴሪያ ኢንፌክት የሚያደርጉ አንዳንዶቹ ደግሞ ራሳቸው ተክሎችን ኢንፌክት የሚያደርጉ አሉ። በተፈጥሮ ያለ ነገር ነው። ከተፈጥሮ ነው የተማሩት። ያንን ወሰዱና ጂኑን አስተላለፉ። ስለዚህ ክሪስታል ፕሮቲኑን ራሱ ይሰራዋል ማለት ነው። እጽዋቱ በህይወት እስካለ ድረስ ፕሮቲኑን ስለሚሰራው ተባዩ አንዴ ከበላው ይሞታል፣ እንደገና ይበላዋል። ለመጀመሪያ ጊዜ መልሶ አይበላውም፣ ይሞታል። ለምሳሌ እንዲህ አይነት ስራ ነው የሚሰራው ባዮቴክኖሎጂ። ጄኔቲካሊ ሞዲፋይድ ኦርጋኒዝም የምንለው ጥጥ ላይ የመጀመሪያ ሞከር ነው ይሄ ነው። ለምሳሌ አሁን አሳይተናል በተደጋጋሚ እና ምንም ኬሚካል ሳይፈልግ ቦሉ ንጹህ የሆነ ኬሚካል ሳንጠቀም ምርት ማምረት እንደምንችል የሚያሳይ አይነት ቴክኖሎጂ። በበቆሎም እንደነገርኩሽ ሌሎች ጥቅሞች አሉት። አሁን ለምሳሌ ባዮፎርቲፊኬሽን ላይ አሁን ደሃ የኤዥያ ሀገራት አካባቢ ሩዝ ነው ምርታቸው፣ ስቴፕል ፉድ የሚባለው ምግባቸው። ሩዝ ደግሞ ቤታ ካሮቲን የሚባል የለውም ብዙ እና የአይን ችግር አለባቸው። ስለዚህ ያንን በባዮቴክኖሎጂ ቤታ ካሮቲን በደንብ ያለው ሩዝ እንዲያመርቱ ተደረጉና በተፈጥሮ የሌለውም ማለት ነው ቤታ ካሮቲን ወይ ከሌላ እጽዋት ወይ ከሌላ ኦርጋኒዝም አውጥቶ ጂኑን አስገቡበት። ራሳቸው ቤታ ካሮቲንን በደንብ ያላቸው አይነት ሩዝ እንዲሆኑ አደረጉ ማለት ነው። ሆድንም ሞልቶ አይንንም ጠብቆ ማለት ነው። ባዮፎርቲፊኬሽን እና ባዮቴክኖሎጂ ወይም ጄኔቲካሊ ሞዲፋይድ ኦርጋኒዝምስ ማለት እንዲህ አይነት በተፈጥሮ በማዳቀል በሌላ መልኩ የማይቻሉ ባህሪዎችን ሰብሎች እንዲኖራቸው ማድረጊያ መንገድ ነው። ከጓደኞቹ ጋር ሲገናኙ በጣም ቀልደኛ የሚባሉ ሰው ነዎት ይባላል። ልክ ነው። ከሚያጫውቱኝ ከተወሰኑት እኔ ከማላቃቸው ሰዎች ጋር ሲሆን እንደውም አላወራም፣ ምንም አላወራም። በደንብ ከምንተዋወቃቸው ሰዎች ጋር ግን እንቀላለዳለን በደንብ። ምንድን ነው ደስ የሚሉት ባደርገው የሚሉት? ፖዚቲቭ ነገር ሁሉ ደስ ይለኛል። የሰው ልጅ ለሰው ልጅ የሚያደርገው ፖዚቲቭ አስተዋጽኦ ሁሉ ደስ ይለኛል በጣም። እኔ ባደርግ የሚለው አንዳንድ ጊዜ ሰው አሁን ለምሳሌ እኔ ራሴ አሁን ዛሬ ራሱ በሰጠሁት እንትን የተወሰነ ግልቲ ይሰማኛል። ምክንያቱም በጣም ትልቅ ሰው ለሀገር ብዙ ውለታ እንደዋለ ሰው ኮንሲደር በመደረግ አሁን ለምሳሌ እንደዚህ ሳይሆን እኔ ቢሆን ጎበዝ ቢሆን ኖሮ እንኳንም ኢትዮጵያን እንኳን አፍሪካን የሚቀይር አንድ ቴክኖሎጂ መስራት ቢችል ኖሮ ጎበዝ የምለው አንዳንዴ እኛ ወረቀት በጻፍን ወይ ጥቃቅን ነገር ከሌላው ከኛ ትንሽ ነገር ለየት በማለት ራሳችን ወደ ማድነቁ እንሄዳለን። ያ አይደለም። እኔ አሁን ሁሌ በተማርኩት ባለፍኩባቸው እንትኖች ግልቲ ይሰማኛል እንጂ ብዙም ለሀገር ይሄን ያክል በጣም ትልቅ ስራ ሰራው የሚለው የምችለው ሞክር ያለው ሀገር ውስጥ ባለው እኔም በምችለው አቅሜ በሚፈቅደው ሞክር ያለው። ግን ጎበዝ ሰው ቢሆን እኔ አፍሪካን ዓለምን የሚቀይር አንድ ለውጥ የሚያመጣ ቴክኖሎጂ መስራት በቻልኩ ኖሮ በጣም ደስተኛ ይሆን ነበር። ግን አሁን እንደ ማንኛውም ኦርዲነሪ ሰው ነው ራሴን የሚቆጥረው እና እንደዛ ነው። አይ ግን እኮ በሰሩት ስራ 2021 ላይ እውቅና ተሰጥቷል። ይሄ ትልቅ እውቅና ነበረ ካስታወሱ። አውቃለሁ። ያው መስራት የሚያስገኘው ውጤት ነው ብዬ። ሌሎች አሉ በሀገር ደረጃ አሁን ብዙ ሰርቲፊኬቶች አሉ። እነዛ አሁን መሪ ተመራማሪነትም ሲሰጥ እነዛ በጣም ይታያሉ እና አውቃለሁ። እነዛ ልክ ነው። በአቅምሽ የምትይውን ታደርጊያለሽ። ግን እንደው ደግሞ ለሀገር በጣም ትልቅ ለውጥ ሊያመጣ የሚችል ቴክኖሎጂ አሁን ማምጣት ካለበት በኔ እድሜ በኔ ትምህርት ደረጃ ማምጣት ካልቻለ ማን ነው የሚያመጣው? ለምሳሌ እና አሁን ለምሳሌ ያችን ጥቃቅን ነገር ከቆጠርኩኝ ትልልቁንስ ማን ነው የሚሰራው?
ምን የተማረ ሰው ነው ማምጣት ያለበት የሚለው ስለሚያሳስብ ትንሽ እንትን እያልሽ ስትሄጂ ሰው በሚያስበው ደረጃ ሳይሆን እንደውም ዘአዘር ሳይድ ኦፍ እንትን ነው ፊልም የምታደርጊው። እኔ እስከ ፒኤችዲ እስከ ፖስት ዶክ ሄጄ ለሀገር ምንድን ነው የተለየ ነገር ያረኩት የሚለውን ራሴን ስጠይቅ እንደዚህ የምችለውን አደርጋለሁ። ይሄ እንትን እንዲሰማኝ ብቻ ሳይሆን ደግሞ እንትንም ለማሳመር ብዬ አይደለም የሚለው። ብዙ ተመራማሪ እንደዚህ አይነት ፊሊንግ ይኖረዋል። ከዛ ውጪ ግን ማንኛውም ጥቂትም ብትሆን በሰው ህይወት ላይ ፖዚቲቭ አስተዋጽኦ ያለው ነገር ሁሉ ኢንስታንት ነገርም ራሱ ቢሆን ለምሳሌ በጨዋታ ራሱ ዝም ብሎ የሰውን እንትን ከማድረግ የሰው ሞራል ቢልድ ማድረግ ፖዚቲቭ አቲቲዩድ ደስ ይለኛል። እሺ በጣም ነው የማመሰግነው። ምናልባት መጨረሻ ላይ ጠይቃለሁኝ ምን እንደተሰማዎት፣ ቆይታችን እንዴት ነበር እላለሁና ምን ተሰማዎት ዶክተር? በጣም አመሰግናለሁ ስለጋበዛችሁኝ፣ እጅግ አድርጌ አመሰግናለሁ። ኤክስፒሪየንስ የሚጠቅመው ሰው ካለ ደስተኛ ነኝ። እንግዲህ ያነሳችሁት በሙሉ የጠየቅሽኝ በሙሉ በጣም ጥሩ ጥያቄ ነው። እንግዲህ ለሰው ምሳሌ ይሆናል ብለን ካሰብን የሚጠቅመው ሰው ካለ ደስ ይለኛል። ከዛ ውጭም ደግሞ ሁሉም ሰው ሊያውቅ የሚገባው እኔ አሁን በደረስኩበት ክላይማክስ ነው፣ በጣም የመጨረሻው እንትን ነው ብዬ አላስብም። እዚህ ምድር ላይ እስካለን ድረስ አቅማችን የሚፈቅደው፣ ከአቅም ውጭ ምንም አይደረግም። አቅም የሚፈቅደውን ለሀገር ትንሽም ኮንትሪቢዩት የሚያደርግ ነገር ግን እንሞክራለን እስካለን ድረስ። የገጠር ሰው ደግሞ ተስፋ መቁረጥ እንደሌለበት፣ በአንድ ጊዜ አድጋለሁ፣ በአንድ ጊዜ ከተማ ገብቼ ሌክዠረስ ላይፍ እኖራለሁ ብሎ ማሰብ አስፈላጊ እንዳልሆነ እንዲያውቁ፣ በጊዜው በልጅነት የሚያጋጥሙ የኤንቫይሮንሜንታል ቻሌንጆች ኃላፊ እንደሆኑ ይማራሉ ብዬ አስባለሁ። ጥሩ ነው የዛሬው ቃለ መጠይቅና በጣም አመሰግናለሁ። እሺ በጣም ነው የምናመሰግነው ዶክተር። እኔም አመሰግናለሁ። እሺ እናንተንም እናመሰግናለን ተመልካች አድማጮቻችን። እንግዲህ ፋና ፖድካስት የእንግዳ ሰዓታችን ላይ ዛሬ ከመሪ ተመራማሪው በጣም ብዙ አስተዋጽኦ ካላቸው እንደ ሀገር ብዙ እየሰሩ ካሉ ተመራማሪዎች መካከል ዶክተር ታደሰ ዳባ ጋር ቆይታ አደረገ። የህይወት ጉዟቸው፣ ልምዳቸው ብዙ የምንወስድበት ይሆናል ብዬ ተስፋ አደርጋለሁ። ቀሪ የፋና ፖድካስት ዝግጅቶች ይቀጥላሉ። ሳራ መኮንን ነበርኩኝ። ጤና ይስጥልን።